ካላደረግሽም እንድናገርሽ ከፈለግሽ እንኳን አላደረግሽ በቃ አድርጊ። አሁን ሚጂና ከፈለግሽ ምንድነው የምታወሪው? ቅድሚያ የምታወሪው ነው። ምናምን ብዬ እንድለማመጥህ ምናምን ነው ማለት ነው። እንደዚህ እሷን ማመነጫጨቅ አልነበረብህም ማለት ነው። እኔ ግን የእነዚህን ልጆችን ሁኔታ ወዴት እየሄደ ነው? ሰላም ጤና ይስጥልኝ የእፉዬ ከሌላ ቤተሰቦች እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ ማለት ነው። ወደ መጣሁበት ጉዳይ ስገባ፣ በነገራችን ላይ ሰሞኑ ቪዲዮ ፖስት አላረኩም። እስቲ ሰብስክራይብ አድርጉኝ ማለት ነው። እና ሀይሚና ብሩኬ እስካሁን አልታረቁም። በስማ 4 ቀንና 5 ቀን ቪዲዮዋቸውን አይቻል አቅም እንደሆነችው እና እነዚህ ልጆች ምንድን ነው አላማቸው? ቤተሰብ የፋሚሊ አሜን የብሩኬና የሀይሚ ቤተሰብ ምን አስበው ነው? አይ አልገባኝም። የምር እንደነ ሩታና አብርሽ ሊሆኑ እኮ ነው። እነሱ ተጣልተው ብሩኬና ሀይሚ ብዙ ጊዜ ተጣልተው ከ4 ቀን ከ5 ቀን በላይ ሆነ ማለት ቆይተው አያውቁም። ቶሎ ነው ይቅርታ የሚጠይቁት። ፕራንክም ከሆነ የምረም ተጣልተው ከሆነ ከታርቀናል ምናምን ብለው ቶሎ ነው ለሰው የሚያሳውቁ። አሁን ግን በጣም ቆዩ በማለት ይሄ ማነው አብርሽና ሩታን የሚሰሩት አይነት ድራማ አስመሰሉብን ማለት ነው። አያምርም እንደዚህ ነገር የእውነት። ተከታዮች ደግሞ ምከሯቸው። የምሬ ነው። ምከሯቸው ወደ ራሳቸው እንዲመለሱ። አንዴ ዳኒ ነው አሁን ደግሞ ማን ነው የሚባለው ልጅ በእናታችሁ ስሙ ጠፋኝ። እግዚአብሔርን የተንቢ ጋር መጥቶ ቪዲዮ ሰርቶ ነበር። ስሙ አልከታተለውም ብዙ ጊዜ እንደእውነቱ ማለት ነው። እና በቃ የተለያየ ሰው ሊያስታርቃቸው ይሞክራል፣ ግን ሊታረቁ አልፈለጉም። ዛሬ እሱ አሳምኗት አምጥተዋት ምናምን ጭራሽ ተመነጫጭቀው ነው ሁለቱንም የተለያዩት። አይንሽም ማየት አልፈልግም ከዚህ በኋላ እኔም ብሩኬ ምናምን ብሎ እንዴት እንዳመናጨቃት ማለት ነው። እና በቃ እነሱ ባለፈ እንትን ብለው ነበረ ማለት ኖርማሊ ቪዲዮ እንደማይሰሩና በስልክ ግን ኖርማል ሲገናኙ ለሰላም ለመባባል ተነጋግረዋል መሰለኝና ያን ነገር ደግሞ ተነጋግረውም ቪዲዮ አብረው እንደማይሰሩ ከተነጋገሩ በኋላ አሁን እሱ ለማስታረቅ አምጥቷቸው ጭራሹ ነው ቢያንስ እሱን አክብረው እንኳን በስርዓት አላወሩም ማለት ነው። እና የምር ነው ይሄ ጸብ ወይስ ድራማ ነው? እንደ ሩታና እንደ አብርሽ ግራ አታጋቡኝ። እኛም ጨነቀን። ወይ ታረቁ ወይ ተጣሉ። ይሄ ነው የሚሻለው። እንዴ የምር ነው። እኔ መች ነው የሚታረቁት ብዬ በጉጉት ነው የምጠብቃቸው። እነሱ ግን ወይ አይታረቁ ወይ አይጣሉ። ግራ አጋቡን፣ መንገድ ላይ ያቁሙ ማለት ነው። እና ቤት ብሩኬ ሲቆጣ ቤተሰብ ጓ አኮ ነው የሚለው። የመጨረሻ ነው የሚናደደው። አይን ዝም በይ እንጂ እኔ ከዚህ በኋላ አይኔን አታይኝም። እኔ ብሩኬ ያለኩ እኔ ብሩኬ በስማ ወንድ ልጅ እኮ አይኮፈስ፣ ሲኮፈስ ጭንቅላታችሁ ላይ ነው የሚቆም። እና ሀይሚዬ ትዕግስቱን ይስጥሽ እንደእውነቱ። እኔ ዳኒ የሚባል የሆነ ሰውዬ የሆነ ነገር ልናገር ነበር። ፈጣሪ ይቅር በለኝና አጣልቷችሁ ወይ አስታርቃችሁ ወይ የሆነ ነገር አይላችሁ። አሁን ብሩኬም በሌለ ነገር ነው ሀይሚን እየጠረጠራት ያለው። እሷም ደግሞ እንደዛ ምንም በቃ የማያጣላ ነገር ነው እነዚህ ልጆች እያጣላቸው ያለው ማለት ነው። ወይም ደህና ሰው ገብቶ እንደ አብርሽና ሩታን ጋሽዬ መጥተው ማስታረቅ አለባቸው። ወይ ደግሞ ማሚ የብሩኬን እናት ሀይል ልትላቸው ይገባል ማለት የብሩኬ ወንድሞችም አሉ ታላላቆቹ ቢያስታርቋቸው ጣልቃ ገብተው ደስ ይለናል ማለት ረጅም ጊዜ ሆናቸው። አሁን እኮ ቤተሰብ ወር ሊሆናቸው ነው መጨቃጨቅ ከጀመሩ ወር ማለት ነው። እግዚአብሔሩ ወር ሊሆናቸው ነው። ሰኔ ሳይገባ በፊት ነው ጭቅጭቅ የጀመሩት። አሁን እኮ ሰኔ ገብቶ ስንተኛ ቀኑ? ዛሬ ቀን 9 ነው በኢትዮጵያ ማለት ነው። ስለዚህ ወር ሊሆናቸው ነው። ወር ሙሉ ወይ አልታረቁ ወይ የሆነ ነገር አልሆኑ። ይጨንቃል ደግሞ ተመሳሳይ ቪዲዮ ሲሰራ እንዴት እንደሚያስጠላ። እኔ ደግሞ በጣም ነው የምወዳቸው ቪዲዮቸውን እስኪለቀቅ ነው። አሁን ግን ሁሉ የተመሳሳይ ነገር ጭቅጭቅ ስለሆነ ሰለቸኝ። እኔ ታውቁ እኔ ደግሞ በጣም ነው መሰለቸው። ሁሌ አንድ አይነት ነገር ሲቀርብልኝ ራሱ እንዴት እንደሚደብረኝ ነው። አሁን አልከታተላ በተለይ 5-6 ቀን እንዴ አይቻቸው አላውቅም ሁላ ማለት ነው። እንዴ ቲክቶክ ላይ የተቆራረጠ ቪዲዮ ነው የሚመጣልኝ አንዳንዴ።